بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه الأصول الثلاثة. درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله: والدليل على موته صلى الله عليه وعلى وسلم قوله تعالى دليلنا እንደዚሁ ማለት ምን ብለው ነበር ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ መልእክተኛው ሰለላሁ ዐለይሂ ወሰለም እንደሞቱ ተናግረው ነበር። ወቱፊየ ሰለዋቱላሂ ወሰላሙሁ ዐለይሂ ወዲኑሁ ባቂን ብለው ማለት ነው። መልእክተኛው ዐለይሂ ሰላቱ ወሰላም እንደሞቱ ማለት ነው ተናግረው ነበር። እናሁም ታዲያ መረጃ ሊያመጡ ነው። አንዳንድ ሞኝ የሆኑ አካላቶችና ቂላቂል የሆኑ አካላቶች ምን ይላሉ? አይ መልእክተኛው ሰለላሁ ዐለይሂ ወሰለም ለም የሞት መልእክተኛው ዐለይሂ ሰላቱ ወሰላም አልሞቱም አሉ ይመጣሉ የሚሉ ሰዎች አሉ። يعني من الصوفية والأحباشية فرقة الأحباش وفرقة الصوفية هؤلاء يعني الذين يغلون في حق النبي صلى الله عليه وسلم በመልእክተኛው ሰለላሁ ዐለይሂ ወሰለም ሐቅ ላይ ድንበር የሚያልፉ ሰዎች እነዚህ ማለት ነው يعني ድንበር ያልፋሉ። حتى መልእክተኛው ሰለላሁ አልሞቱም ብለው የሚያስቡ ሰዎች አሉና ለነሱ ረድ ሊሆን ዘንዳ መልእክተኛው ዐለይሂ ሰላቱ ወሰላም እንደሞቱ የሚጠቁም የሆነ አንቀጽ ሊያመጡ ነው እዚህ ላይ ማለት ነው። ናም እነሱ ሱብሃንአላህ መውሊድ ላይ ማለት ነው ይመጣሉ፣ መውሊድ ላይ ይጣዳሉ ይላሉ። አጃይብ እኮ ነው እነሱ እምነት ነው፣ በጣም ይገርማል። هذا الحبيب مع الأحباب قد حضر وسامح الكل فيما قد مضى وجرى ብሎ ገጠም አንደኛው ገጣሚያቸው። ይሄ እኮ መልእክተኛው ሰለላሁ ዐለይሂ ወሰለም ከባልደረቦቹ ጋር መጣ ይላሉ። እንግዲህ መውሊድ አካባቢ ማለት ነው መውሊዱ ሊያልቅ አካባቢ ቁሙ ይባላል። 6 ሰዓት እንደዚህ ምሽት አካባቢ ላይ አሁን ባለንበት ሰዓት ቁሙ መብራት አጥፉ ይባላል። መብራት አጥፉ የሚባለው ለሂክማ ነው። ለምንድነው? መልእክተኛው ገቡ እየገቡ ነው አሁን አጥፉ ይባላል። ጃሂል ሆዬ ያኔ ማለት ነው መልእክተኛው ገቡ እያሉ መብራቱን ያጠፋሉ። ከዛ በኋላ ምንድነው ያው መብራት አይበራም ገብተው እስከሚወጡ ድረስ ይቆማና ያው መርሃባ ነቢ መርሃባ ነው አዛውዳ መርሃባ ነቢ መርሃባ ማለት አብሽሩ ግቡ ነው ያሏቸው ነው። እንግዲህ ሱብሃንአላህ መልእክተኛው ከመዲና ቀብራቸውን አንስተው አራይፎ መጥሉ ነው። እንግዲህ አጃኢብ ነውና ይሄ በጣም የሚገርምና የሚደንቅ የሆነ እምነታቸው ነው ሱፊያና አህባሽ። هذا الحبيب مع الأحباب قد حضر ይሄ ወተወዳጁ ነብይ ማለት ነው ከተወዳጆቹ ሰሃቦች ጋር መጣ። ወሳመሃል ኩላሉ ይሄ የማይገርምንም ነበር። ወሳመሃል ኩለ فيما قد مضى وجرى بمعنى ሁሉን ነገር ይቅር ብሎን ማለት ነው ምሮን ይሄዳሉ። አጃኢብ እኮ ነው ሱብሃንአላህ። ይሄ እንግዲህ من عجب العجاب واكبر الكذب በጣም ታላቅ ውሸት ማለት ይሄ ነው። በጣም የሚገርም የሚደንቅ ነገር ማለት ነው። الرسول صلى الله عليه وسلم مات ودفن في يعني مات بيت عائشة رضي الله عنها ما سلم እንደሞቱ ግልጽ ነው። ስለዚህ ይሄን ማኑ ሊጠቅሱና ምን ይያሉ ነው? ወደሊሉ መረጃው على موته መልእክተኛው عليه الصلاه والسلام በመሞታቸው ላይ መረጃችን ወደሊሉ መረጃው على ላይ ማለት ነው موته يعني موت النبي صلى الله عليه وسلم መልእክተኛው صلى الله عليه وسلم የሞታቸው ምክንያት يعني መረጃችን ما سلم እንደሞቱ قوله تعالى يا الله تبارك وتعالى ቃል ነው ይለናል። من لنا الله تبارك وتعالى قرآن لاي إنك ميت وإنهم ميتون ثم إنكم يوم القيامة عند ربكم تختصمون بل الله تبارك وتعالى نقرأ إنك إلى شوال ملكتين صلى الله عليه وسلم أنت كو إلى شوال ميت ما شنه تموت الله عندما يوم سو تموت الله شو ملكتين صلى الله عليه وعلى آله وسلم وإنهم النسم كهدانوچو مارتن كفار إن كهدانوچو ميتون ما شوشنا شو إن أنتم تموت الله النسم يموت على الله تبارك وتعالى ثم كذبوا لا إنكم إن أنتكو يوم القيامة يقام يقام مالتين يوم القيامة كل مسو مالتين يسلم يقوم بتنو يوم القيامة تبلو تتروا لأن الناس يقومون لرب العالمين سويش مانو لآلماتو قتال الله تبارك وتعالى يقوم قالوا يوم يقوم الناس لرب العالمين بلون دمين ناقرونا يوم كان مالتنو القيامة يمكم يوكن يزان ساعت مالتنو عند زندا مالتنو ربكم كجيتاچو زندا كالله تبارك وتعالى زندا ተختሲሙን ትጨቃጨቃላችሁ ትከራከራላችሁ አለ ማለት ነው። አሁን የተበደለ የሆነ አካል ዱንያ ላይ አኺራ ላይ ማን ነው ከበደለው ከሆነ አካል በደሌን መልስልኝ እያለ ማን ይከራከራል። በደለኝ ዘልሞኛል እንዲህ አድርጎኛል እያሉ ጭቅጭቅ ማን ይነሳል። ይዘን ሰዓት አላሁ ተባረከ ወተዓላ በሕክማና በጥበብ በስነ ስርዓት ማን ነው በአድል ማን ፍርድ ይሰጣል። ስለዚህ إنك ميتون أنت مواتنه وإنهم ميتون النسم مواتوشناتشو ثم كذابها لإنكم أن أنت يوم القيامة كما كان عند ربكم
ከጌታችሁ ዘንዳ ተኽተሲሙን ትጨቃጭቃላችሁ ብሎ ስለነ ስለዚህ መሐል ሸሂዳችን ምንድነው ኢነከ መይቱን ወኢነሁም መይቱን አንተም ሟች ነህ እነሱም ይሞታሉ ስለነ ስለዚህ መልእክተኛው አለይሂ ሰላቱ ወሰላም ሟቾች ናቸው ሞተዋል ብለን እንላለን ነው ስለዚህ መልእክተኛው ሞተዋል እየተባለ እዚህ ላይ አልሞቱም የሚል ሆነ አካል ካለ ይሄ እብድ ነው ብለን ነው የምናገረው ማለት ነው وقوله تعالى يا الله تبارك وتعالى قال አሁንም መረጃችን ነው منها خلقناكم وفيها نعيدكم إلى الله تبارك وتعالى منها كسوكو كمريت إلى الله جل وعلا خلقناكم فترناችሁ ይላል ከመሬት ማለት ነው ፈጠራናችኋል ይላል منها ማለት አይ من الأرض ማለት ነው ከመሬት ማለት ነው خلقناكم ፈጠራናችኋል وفيها በሷም ውስጥ ደግሞ ወደ መሬት ውስጥ ማለት ነው نعيدكم እንመለሳችኋለን ወደ መሬት ትመለሳላችሁ አለ ማለት ነው ወደ መሬት የምንመለሰው ምን ስናደርግ ነው ስንሞት ነው አይደለ ሰው ልጅ ሲሞት ቀጥታ ወደ መሬት ነው የሚገባው እና وفيها ወደ ሷስ ማለት نعيدكم እንመለሳችኋለን እያለ ነው ስለዚህ እዚህ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ይወጣሉ እንዴ መልእክተኛውም እኮ አይወጡም ሰው ናቸው አይደለ ስለዚህ منها خلقناكم ከሚለው ያኒ ኺጣብ ይገባሉ ከሷ ከአፈር ፈጠርናችሁ وفيها ወደ መሬትም ደግሞ نعيدكم እንመለሳችኋል ሲል መልእክተኛውም ሰለላሁ ዐለይሂ ወሰለም ገብተዋል ስለዚህ አርረሱሉ ሰለላሁ ዐለይሂ ወሰለም ማለት ነው ሙተዋል መሬት ውስጥ ማለት ተቀብረዋል ብለን እንላለን ማለት ነው نعم ومنها كالصم دمو مالتنو كمريت نخرجكم እናወጣችኋለን ይላል አላሁ ተባረከ ወተዓላ ታረተን ጊዜ ማለትነው اخرى በሌላኛው ጊዜ ታረተን ማለት አይ መረተን ጊዜ ማለትነው اخرى በሌላኛው ጊዜ ደግሞ እለተ ያኒ ሰዓቱ ሲደርስና እለተ ፍጻሜው ዱንያ ሲፋስ የዛን ሰዓት የቂያማ ቀን ደግሞ ትነሳላችሁ ከቀብራችሁ ያኒ ማኑ ተወጣላችሁ ብሎ አላሁ ተባረከ ወተዓላ ተናገረ ኢዘን ከአፈር ተፈጠርን ወደ አፈር ከዛ ደግሞ ከአፈር ተነስተን ደግሞ እንወጣለን ከዛ ወዳ የጀነት የሚሆነው ሁሌ ጀነት የሳትም ከሆነ ሁሌ የሳት ይቀመጣል ማለት ነው ሞት የለም ከዛ ወዳ ማለት ነው አሁንም እዚህ አንቀጽ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም እንደሞቱ ግልጽ ያለ የሆነ መረጃ ነው وقوله تعالى يميل الله سبحانه وتعالى قال هنا والله أنبتكم من الأرض نباتا إلى الله تبارك وتعالى والله الله أنبتكم أبكلاችሁ ይላል الله تبارك وتعالى من الأرض كمرت نباتا ما بقلنا بقلاችሁ ይላል الله تبارك وتعالى والله الله أنبتكم أبكلاችኋል من الأرض كمرتكم مالتنا أبكلاችኋል أي كمرت ነው የፈጠራችሁ ይላል الله تبارك وتعالى ያው ከመሬት እንደፈጠረን ተናገረ ነው ነባተን ማብቀለን አበቀላችሁ ከመሬት ያኒ ከአፈር ነው የፈጠራችሁ ነው የተፈለገበት ثم ከዛ በኋላ يعيدكم ይመልሳችኋል ትመለሳላችሁ فيها أي في الأرض ማለት ነው ወደ መሬት ውስጥ ማኑ ትመለሳላችሁ ይመልሳችኋል ويخرجكم እንደዚህ ደግሞ ማኑ ያወጣችኋል إخراجا ማውጣትን ማለት ነው ከመሬት ማውጣትን ያወጣችኋል ደግሞ የመል ቂያማ ሰዓቱ ሲደርስ ማለት ነው ከመሬት ደግሞ ትወጣላችሁ ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው ስለዚህ እዚህ ቦታ ላይ ታዲያ ያኒ ማለት ነው والله انبتكم من الارض نباتا ثم يعيدكم ስለነ በሞት ማለት ነው እናንተ ትሞቱና ወደ መሬት ትገባላችሁ ያለ ስለሆነ يعيدكم ከሚለው ኺጣብ ላይ መልእክተኛው አለይሂ ሰላቱ ወሰለም ይገባሉ ስለዚህ መልእክተኛው አለይሂ ሰላቱ ወሰለም በእነዚህ በሶስቶቹ አንቀጽ መሰረት መልእክተኛው ሰለላሁ ዐለይሂ ወሰለም ማለት ነው እንደሚሞቱ ግልጽ ነው وكذلك وما محمد إلا رسول قد خلت من قبله الرسل أفإن مات أو قتل انقلبتم على أعقابكم إلى الله تبارك وتعالى بل لا من قصري ብዙ አንቀጾች አሉ ብዙ ሐዲሶች አሉ መልእክተኛው አለይሂ ሰላቱ ወሰለም እንደሞቱ የሚናገር ማለት ነው ስለዚህ መልእክተኛው ሰለም ሞተዋል ነው እንጂ አልሞቱም እያለ ያኒ የሚል ሆነ አካል ታሟል የቅንጭላ በሽታ አለብህ ሐኪም ቤት ሄድ ነው የምንለው ማለት ነው ምክንያቱም መረጃ ግልጽ ያለ ፍንትዋል የሆነ መረጃ አለ ያኒ ማለት ነው ግልጽ የሆነ ፍንትዋል ነው እነከ መይት ያላችሁ ስለሆነ ሙተዋል ብለን እናምናለን ነው وبعد በኋላ البعث ከተቀሰቀሱ በኋላ ሰዎች ደግሞ አሁንም ከአህሉ ሱና ወልጀማዎች እምነት በባዕት ማመን ነው ከተቀሰቀሱ በኋላ ሰዎች እንደሚመረመሩ ምርመራ እንዳለ ሒሳብ እንዳለ ማመን ሁሉም ኸይር የሰራውም ኸይር እንደሚያገኝ ወንጀል የሰራውም ይሆን አካል ደግሞ ወንጀልም ያኒ በዛው በስራው ልክ እንደሚመነዳ ያኒ ይሄን ማመን ከዓቂዳ ይመደባልና وبعد በኋላ البعث ከተቀሰቀሱ በኋላ ሰዎች محاسبون ያኒ ይመረመራሉ ሒሳብ አለ ምርመራ ማለት ነው ከተመረመሩ በኋላ ደግሞ ማነው ምርመራ አንተ ይሄን ሰርተሃል በሰዓት ሁሉ ነገር ይመረመርና ከዛ በኋላ ወመጅዚዩና ይመነዳሉም ደግሞ ማለት ነው ቢአማልሂም በሰሩት በሆነው ማለት ነው መልካም ስራ ይመነዳሉ ያኒ ማነው መልካም ስራ ሰርተው ከሆነ መልካም ይሰጣቸዋል መጥፎ ስራ ደግሞ ከሆነ ደግሞ መጥፎ ይመነዳቸዋል ማለት ነው እና መልካም ሰርተው መጥፎ አይመነዱም መጥፎ ሰርተው መልካም አይመነዱም ሀል ጀዛኡል ኢሕሳኒ ኢላ الإحسان ብሎ አላሁ ተባረከ ወተዓላ እንደሚናገረው የመልካም ስራ ምንዳ መልካም እንጂ ሌላ ነው እንደ ይላል አላሁ ተባረከ ወተዓላ خيرا ስለዚህ ወመጅዙጁና ይመነዳሉ ቢአዕማልሂም በስራቸው ማለት ነው ይመነዳሉ ሰዎች ማለት ነው ከምርመራ በኋላ ማለት ነው ይሄን ማመን من اصول الاسلام ومن اصول اهل السنه والجماعه كاهل السنه والجماعه ማለት ነው መሰረት ነው
ያኒ መቀስቀስ እንዳለ ማለት ነው ማመን والدليل مرجع قوله تعالى يا الله تبارك وتعالى قال ነው መረጃችን ሰዎች ማለት ነው እንደሚመረመሩና ከተመረመሩ በኋላ ደግሞ ነው ያኒ እንደሚመነዱ በሰሩት በሆነው ስራ ላይ ان خيرا فخير خير ከሆነ የሰሩት خير ያገኛሉ وان شرا فشر መጥፎም ስራ ከሰሩት ከሆነ መጥፎ እንደሚያገኙ የሚጠቁመን የሆነው ንግግር قوله تعالى يا الله تبارك وتعالى قال ነው الله سبحانه وتعالى من قال ليجزي الذين اساءوا بما عملوا ويجزي الذين احسنوا بالحسنى الى الله تبارك وتعالى ይህን ቀጽማ ነው መጀመሪያ እኔ ተያዘው ምንድነው الله تبارك وتعالى ሰማይና መሬትን ማለት ነው ፈጠረ ብሎ ማለት ነው ምን አለቀጥሉ ليجزي الذين يعني ማለት ነው ليجزي ሊመነዳ ዘንዳ ነው الله تبارك وتعالى ሰማዩንም መሬቱንም ሁሉ ነገር የፈጠረው ሊመነዳ ዘንዳ ነው وكذلك يعني الله تبارك وتعالى يعني ማለት ነው ሰማዩንም መሬቱንም ሁሉ ነገር ይሄን የፈጠረው አኺራ ላይ ምንዳ ስላለ ነው እዚህ ዱንያ ላይ ማኑ ምንዳ እንደመኖሩ እንደሚመነዳ ሰው ልጅ ይጠቁማል እና ለጅዚ ሊመነዳ ዘንዳ ነው الذين እነዛ አካላቶችን አሳኡ መጥፎ ወንጀልን የሰሩ ማኒ መጥፎ የሰሩ ሰዎችን ወንጀልን የሰሩ ሆነ አካላቶችን ሊመነዳ ዘንዳ ነው ቢማ በነገር አሚሉ በሰሩት በሆነው ማለት ነው መጥፎ ስራ በዛው በስራቸው ልክ ማለት ነው ሊመነዳቸው ዘንዳ ነው አላሁ ተባረከ ወተዓላ ሰማዩንም መሬቱንም ማለት ነው ያኔ የፈጠረው ማለት ነው አላሁ ተባረከ ወተዓላ ويجزي لمن دازن دانا هونم دمو الذين انز اكلاتوچن احسنوا ملكام من سرا يسروا هنا اكلاتوچن لمن دازن دانو بالحسنى بملكام ማለት ነው ያኒ በጀነት حسنى ማለት አይ بالجنه በጀነት ማኑ ሊመነዳቸውና ጀነት ውስጥ ሊያስገባቸው ዘንዳ ነው አላሁ ተባረከ ወተዓላ ሰማዩንም መሬቱንም ሁሉ ነገር የፈጠረው አላሁ ተባረከ ወተዓላ ይለናል ስለዚህ እዚህ ላይ የሚጠቁመን ምንድነው ሰዎች የተፈጠሩበት ዓላማ ለዚህ ነው ማለት ነው ሰዎች ማኑ ከተያኒ ዱንያ ላይ የመጡት ያኒ በሰሩ ስራ መልካም ከሰሩ መልካም እንዲመነዱና መጥፎ ወንጀል ደግሞ ከሰሩ መጥፎ በዛው ልክ ማኑ በመጥፎ ስራቸው ልክ እንደሚመነዱ ግልጽ ነው ስለዚህ አንቀጽ እየጠቆመ ስለሆነ ሰዎች ወባዕድ البعث ከተቀሰቀሱ በኋላ محاسبون ومجزيون ያኒ ይመረመራሉ ይመነዳሉ ከመመራ በኋላ ቢዓማሊሂም በሰሩት በሆነ መልካም ስራ ማኑ ይመነዳሉ ብለን እናምናለን ማለት ነው نعم ومن كذب بالبعث كفر ومن اكل كذب يستبعد هنا اكل بالبعث بمقسقس አይ ማለት ነው ከሞት በኋላ መቀስቀስ የለም ያኒ ይቹ ህይወታችን ዱንያ ብቻ ነው ከሞት በኋላ ማነው ሞት ነው ከዛ ወዲያ መነሳት የለም ብሎ ያለ ይሆን አካል ከፈረ ከስምና ማነው ይወጣል ማነው ይሄ ንግግር ከስምና የሚያስወጣ የሆነ ነገር ነው አሉ ወመን አካል ከዘበ ያስተባበለ ይሆን አካል بالبعث በመቀስቀስ ከሞት በኋላ መነሳት የለም ብሎ ያለ ይሆን አካል ከፈረ ካደ ማለት ነው ከስምና ይወጣል ማለት ነው والدليل مرجع قوله تعالى يا الله تبارك وتعالى قال ነው እንደሚከፍር يعني ከሞት በኋላ መነሳት የለም መቀስቀስ የለም ያለ ይሆን አካል እንደሚከፍር የሚጠቁመው አላሁ ተባረከ ወተዓላ ቃል ነው ምን አለ አላሁ ጀለ ወዐላ زعم الذين كفروا أن يبعثوا قل بلى وربي لتبعثن إلى الله تبارك وتعالى زعم الذين እነዚህ አካላቶች ሞገቱ ይላል አላሁ ተባረከ ወተዓላ زعم ማለት ሞገቱ الذين እነዚህ አካላቶች ከፈሩ የካዱ የሆኑ አካላቶች ማለት ነው ሞገቱ አለ بمعنى ما ተደረቀረቁ መልእክተኛው አለይሂ ሰላቱ ወሰለም ከሞት በኋላ ተነሳላችሁ ስራቸው አይ አንሞትም አሉ እንዴት ነው ወይስ አጥንታችን አፈር ከሆነና ከበሰበሰ በኋላ እንዴት ነው የምንነሳው እንድትነሳላችሁ ትለናለህ ብለው በመልእክተኛው አለይሂ ሰላቱ ወሰለም ላይ ተሳለቁባቸው ኢዘን ዘዐመ الذين እነዚህ አካላቶች ሞገቱ ከፈሩ የካዱ ሰዎች ማለት ነው ሞገቱ ይለናል አላሁ ተባረከ ወተዓላ አለን ይብዓቱ ፈጽሞ ማኑ እንደማይቀሰቀሱ ሞገቱ አለን ይብዓቱ አንቀሰቀስም ከሞት በኋላ መነሳት የለም ብለው ሞገቱ ይላል አላሁ ተባረከ ወተዓላ ቁል ብለህ በላቸው ይላል አላሁ ስብሓነሁ ወተዓላ ቁል ብለህ በላቸው ያ ሙሐመድ በላ በእርግጥም ማለት ነው በእርግጥ ያኒ ማኑ አጽንተህ ነገራቸው በላ በእርግጥም ወረቢ በጌታ ይሆንብኝ እንደታ ትቀሰቀሳላችሁ እንጂ ብለህ በላቸው በላ እንደታ ወረቢ በጌታ ይሆንብኝ ለቱብዓሱነ ወላሂ በእርግጥም ትቀሰቀሳላችሁ ላሙ ያኒ ተውኪር ነው ዝሬ ለቱብዓሱነ ወላሂ በእርግጥም ኑኑ ተውኪር ያኒ ሙሸደደ ያኒ ምንድነው ለተውኪር ነው እና ለቱብዓሱነ ወላሂ በእርግጥም ትቀሰቀሳላችሁ ምለህ ነገራቸው አጽንተህ ነገራቸው እንደሚቀሰቀሱ ثم ከዛ በኋላ ለቱነበኡነ ትነገራላችሁ ከተቀሰቀሳችሁ በኋላ ትነገራላችሁ ቢማ በነገር አሚልቱም በሰራችሁት በሆነ ነገር ትነገራላችሁ ይሄን ሰርታችኋል ተብሎ ትነገራላችሁ ምንም ነገር የሚከብድ ነገር አይደለም ነገራችሁ ይላል አላሁ ተባረከ ወተዓላ نعم خيرا بما عملتم وذلك يهدم እናንተን ከቀብራችሁ ቀስቅሶ መንገርና እናንተን ማሳወቅ على الله بالله ላይ ማለት ነው يسيرون በጣም ቀላል ነው በጣም ቀላል የሆነ ነገር ነው ብሎ ይላል አላሁ ተባረከ ወተዓላ وذلك እናንተን ቀስቅሶ የሰራችሁትን ስራ መናገር على الله بالله سبحانه وتعالى ላይ
የሲሩን በጣም ቀላል ነው። ምንም የሚከብድ ነገር የለም። እንደው ቢከብድ መጀመሪያ ማስገኘት ነበር እንጂ እናንተን መጀመሪያ የፈጠራችሁ ጌታ እንደገና እናንተን ማለት ነው አጥፍቶ ማስገኘትና ካስገኘ በኋላ እናንተ የሰራችሁትን መንገድ ይከብደዋልን? ይከብደዋል ብላችሁ ታስባላችሁን? ብሎ ማነው አላሁ ተባረከ ወተዓላ የተናገረ ነው። ናም ወደሊሉ ነዓም አሁን ስለዚህ በዚህ አንቀጽ መሰረት ይሄን ማነው አንቀሰቀስም ያሉት ማን ናቸው? ከሃዲዎች ናቸው አይደለ? ስለዚህ አንቀሰቀስም ያለውን አካል ይከፍራል። የካፊሮች መገለጫ ስለሆነ ማለት ነው። ወአርሰለ አላሁ ወአርሰለ ላከ አላሁ ተባረከ ወተዓላ ልኳል ጀሚዓ الرسل ጀሚዓ በጠቅላላ الرسل ሩሱሎችን በጠቅላላ ማለት ነው አላሁ ተባረከ ወተዓላ ልኳል ሙበሽሪን አበሳሪ ሲሆኑ የሚያበስሩ ሲሆኑ ያኒ ያመነባቸውን የተከተላቸውን ሰው ጀነት አለህ ብለው የሚያበስሩ የሆኑ ወሙንዚሪን አስጠንቃቂ የሆኑ ደግሞ ሩሱሎችን ልኳል። ያኒ ሊመን ከፈረ ቢሂም በእነሱ ለካደና አልከተልም ላለ ለሆነ አካል ያኒ ምንድነው እሳት አለብህ አላህ ይቆጣብሃል እሳት ማኑ ትገባለህ እያሉ ማለት ነው የሚያስጠነቅቁ የሆኑ ሩሱሎችን አላሁ ተባረከ ወተዓላ ልኳል። ይሄንማ ምን ያስፈልጋል? ናም ስለዚህ ወአርሰለ አላህ ልኳል ጀሚዓ الرسل ሩሱሎችን በጠቅላላ ሙበሽሪን አበሳሪ ሲሆኑና ወሙንዚሪን አስጠንቃቂ የሆኑ ሩሱሎችን ማለት ነው ልኳል አላሁ ተባረከ ወተዓላ። والدليل مرجع قوله تعالى يا الله سبحانه وتعالى قال نو الله تبارك وتعالى رسولችን እንደላከ رسلا أي رسولችን ልከናል ይላል الله تبارك وتعالى رسولችን ማን ልከናል ሙበሽሪና የሚያበስሩ የሆኑ የሚያበስሩ በጀነት ማለት ነው ጀነት አላችሁ እያሉ የሚያበስሩ የሆኑ ረሱሎችን ልከናል። ወሙንዚሪን አስጠንቃቂ የሆኑ ያኒ ማለት ነው በጀሃነም እሳት አለባችሁ ያኒ እሳት ውስጥ ትገባላችሁ የኛን ትእዛዝ ካልተከተላችሁ እሳት አለባችሁ እያሉ የሚያበስሩ የሆኑ ረሱሎችን ልከናል ይላል አላሁ ተባረከ ወተዓላ። ለምንድነው ታዲያ ረሱሎችን የላከበት ዓላማ ሲገልጽ አላሁ ተባረከ ወተዓላ ምን አለ? ረሱሎችን የላከበት የሆነው ዓላማ ሊአላ ዘንዳ ነው። ረሱሎችን የላኩት ሊአላ የኩነ ላይሆን ዘንዳ ነው፣ ወይም ደግሞ ላይኖራቸው ዘንዳ ነው። ለናሲ ለሰዎች እኮ እንዳይሆን ነው፣ ለሰዎች ላይኖር ዘንዳ ነው። አለላሂ በአላህ ላይ እንዳይኖር ነው። ሁጀቱን መረጃ ነገር እንዳይኖር የሚከራከሩበት መከራከሪያ ነጥብ እንዳይኖራቸው ነው። በዕደ በኋላ ሩሱሎችን ከላከ በኋላ ማለት ነው አላሁ ተባረከ ወተዓላ ሩሱሎችን ከላከ በኋላና ለህዝቦቻቸው ካደረሱ በኋላ ያኒ ማኑ ለሰዎች መረጃ እንዳይኖራቸው አላህ ዘንድ የሚያቀርቡት የሆነ ዑዝርና ማለት ነው ምክንያት እንዳይኖራቸው አላሁ ተባረከ ወተዓላ ሩሱሎችን ልኳል። እዘነ ሩሱሎች የታቁት ያኒ ሁጃን መረጃን ለማቆም ነው። የውመል ቂያማ አላሁ ተባረከ ወተዓላ ለምንድን ነው ሽርክ የሰራችሁት ብሎ ሲጠይቅ አይ ረሱል እኮ አላክልንም ረሱል ልካልን በነበር እንከተል ነበር እና ምን ነበር ብለው ከፊር ሰዎች ረሱሎች ይመሰክራሉ። አደረሰናቸዋል ነገርናቸዋል እንቢ ብለው ነው እንጂ ብለው ይላሉ። ስለዚህ ረሱሎች የተላኩበት ዓላማ ይሄ ነው። ሕክማው ጠበቡ የረሱሎች የተላኩበት ጠበብ ይሄ ነው። ሊአላ የኩነ ላይሆን ዘንዳ ለናሲ ለሰዎች አለላሂ በአላህ ላይ ሁጀቱን መከራከሪያ ነጥብ ላይኖር ዘንዳ ነው። በዕደ ሩሱሊ ከረሱሎች በኋላ ረሱሎች ከመጡ በኋላ አይ ረሱሎች እኮ ልካልን በነበር እንከተላለን የሚል ሆነ ዑዝር እንዳያቀርቡ ነው ይላል አላሁ ተባረከ ወተዓላ። ወአወሉሁም የመጀመሪያቸው ኑሑን ዓለይሂ ሰላም ያኒ ከረሱሎች የመጀመሪያው ረሱል ማን ነው? ኑህ ነው ማለት ነው ዓለይሂ ሰላም ያኒ ማነው ያኒ በሱ ላይ የአላህ ሰላምታ ይስፈንና ኑህ ዓለይሂ ሰላም ነው የመጀመሪያው ያኒ ረሱል ማለት ነው ከረሱሎች። ወአኺሩሁም የመጨረሻው ደግሞ ማለት ነው ረሱል ሙሐመዱን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ናቸው የመጨረሻዎቹ ከረሱሎች ማለት ነው። ወአኺሩሁም መጨረሻቸው ሙሐመዱን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ናቸው የመጨረሻው ረሱል ማለት ነው። ከመልእክተኛው ዐለይሂ ሰላቱ ወሰላም በኋላ ማንም ረሱል የለም ያኒ መልእክተኛ የለም ማለት ነው። ናም وهو መልእክተኛው ዐለይሂ ሰላቱ ወሰላም ኻተሙ ነብይን ኻተሙ መጨረሻ ነው ማለት ነው። النبيين የነቢያቶች ሁሉ መጨረሻና መዝጊያ ናቸው ይላል ያኒ ማለት ነው ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ። ይሄን ማመን ከዓቂዳ መሰረት ነው። ከመሐሰልም በኋላ ነብይ ያለ ብሎ ያምን ይሆን አካል ይከፍራል። ከስምና የሚያስወጣ የሆነ ነገር ነው ማለት ነው። والدليل مرجعው على أن أولهم على ላይ ማለት ነው أن أولهم የመጀመሪያቸው በመሆኑ ላይ ማነው መረጃችን ኑሑን عليه السلام ኑህ በመሆኑ ላይ መረጃችን عليه السلام በሱ ላይ የአላህ ሰላምታ ይወረድና የመጀመሪያው የኢማኑ ረሱል ኑህ عليه السلام ለመሆኑ መረጃው قوله تعالى የአላሁ ተባረከ ወተዓላ ቃል ነው። ምን የሚለው ነው? إن أوحينا إليك كما أوحينا إلى نوح والنبيين من بعده ይላል አላሁ ተባረከ ወተዓላ ቁርአን ላይ ኢና እኛ እኮ ይላል አላሁ ስብሓነሁ ወተዓላ አውሐይና አስተላለፈናል ይለናል። አውሐይና ማለት ማስተላለፍ አስተላልፈናል። ኢለይከ ወደ አንተ እኮ አስተላልፈናል ያ ሙሐመድ ይላቸዋል መልእክተኛውን ዐለይሂ ሰላቱ ወሰላምን ማለት ነው። ከማልክ ማለት ነው አውሐይና እንዳስተላለፍ ነው ኢላ ኑሕን ኢላ ወደ ማለት ነው ኑሕን ወደ ኑሕ እንዳስተላለፍ ነው ሁሉ ወደ አንተም ማለት ነው አረሱሉ ሰለላሁ ዐለይሂ ወሰለም አስተላልፈናል ያለ ማለት ነው አላሁ ተባረከ ወተዓላ።
والنبيين ولا نبياتوችም እንዳስተላለፍነው ሁሉ من بعده أي من بعد نوح ማለት ነው ከኑህ በኋላ ከኑህ አለይሂ ሰላም በኋላ ለመጡት ለሆኑት ማለት ነው ነብያቶች እንዳስተላለፍነው ሁሉ ወደ አንተ ማለት ነው ያ ሙሐመድ ወሂና ማኑ ራእይን አስተላለፈ ይላል አላሁ ተባረከ ወተዓላ ማለት ነው። ስለዚህ አንቀጽ ላይ የሚጠቁመን ምንድነው ወነብይነ ሚን بعده እያለ ነው። ወነብይነ ለነብያቶችም እንዳስተላለፍነው ሁሉ ሚን بعده ከኑህ በኋላ ለመጡት ነብያቶች ስለነ ኑህ ማለት ነው ቀዳሚ ነበረ ማለት ነው። የበፊት ያኒ ቀድሞ የመጣ የሆነ ቀድሞ የተላከ የሆነ የመጀመሪያ ረሱል እንደሆነ ግልጽ ያለና ፍንትዋል የሆነ መረጃ ሆነ ማለት ነው። ናም وكل أمة بعث الله إليها رسولا وكل أمة ማንኛውም ኡማ ማለት ነው ማንኛውም ህዝብ ማለት ነው بعث الله تبارك وتعالى ልኳል إليها ወደሷ ማለት ነው ልኳል ረሱላን መልእክተኞችን ልኳል አላሁ ተባረከ ወተዓላ ለእያንዳንዱ ኡማ ለእያንዳንዱ ትውልድ ማለት ነው አላሁ ተባረከ ወተዓላ يعني رسولችን ልኮላቸዋል። ስለዚህ وكل أمة ማንኛውም ኡማ بعث الله سبحانه وتعالى ልኳል إليها ወደሷ ረሱላን መልእክተኞችን ልኳል አላሁ ተባረከ ወተዓላ መልእክተኛን ልኮላቸዋል ማለት ነው። كمان جمرو من نوح كنوح عليه السلام جمرو إلى محمد صلى الله عليه وعلى وسلم اسكملتني عليه الصلاة والسلام درس الله تبارك وتعالى ما رسولك لقال يعني النزار رسولك لم يتلاقوا تلمن دنو يأمرهم يميزاتشو هنا رسول لقال يأمرهم يميزاتشو هنا بعبادة الله تبارك وتعالى بمملك وحده ببتشينة مالتنا اللهم بتش أملكوا بلو يميزوا هنا رسولك الله تبارك وتعالى ليندل لهم أمة مالتنا لقال الله سبحانه وتعالى وينهاهم يمكلكلاچو هنا عن عبادتي كما ملك مالتنا الطاغوت طاغوتوچن نمانو كالله يمملكو ነገራቶችን ከማምለክ የሚከለክል የሆነ ማለት ነው ረሱሎችን ማለት ነው الله تبارك وتعالى ለሁሉም ነብያቶች الله سبحانه وتعالى ማኑ ልኳል ማለት ነው። نعم والدليل مرجع قوله تعالى يا الله سبحانه وتعالى قال ነው الله تبارك وتعالى ለሁሉም ህዝቦች ማለት ነው ረሱል እንደላከ በተውሂድ የሚያዛቸውና ከጣዖቶችን ከማምለክ የሚከለክል የሆነ ረሱል እንደላከ መረጃው ማለት ነው የአላሁ ተባረከ ወተዓላ ቃል ነው። ምን አለ አላሁ ስብሓነሁ ወተዓላ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን ይላል አላሁ ተባረከ ወተዓላ ቁርአን ላይ ወለቀድ ወላሂ በእርግጥም ማለት ነው ዋው እና ማለት ነው ወለቀድ ዋው ቀሰም ናም ወለቀድ ወላሂ ማለት ነው በእርግጥም በዐስና ልከናል ፊ ውስጥ ማለት ነው ኩሊ ኡመቲን በእያንዳንዱ ኡማና በእያንዳንዱ ህዝብ ማለት ነው ልከናል ይላል አላሁ ተባረከ ወተዓላ ረሱላን መልእክተኞችን በየሁሉም ኡማና በየሁሉም ህዝቦች ውስጥ ማለት ነው ረሱሎችን ልከናል ይለናል አላሁ ስብሓነሁ ወተዓላ። ያን ረሱል ምን ያለ ሲሆን አን ያዕቡዱላህ አላሁ ተባረከ ወተዓላ በብቸኝነት አምልኩ ያለ ሲሆን ወጅተኒቡ ራቁ ያለ ሲሆን ጣዖቶችን ከአላህ ውጭ የሚመለኩ ነገራቶችን ራቁ ያለ ሲሆን አላሁ ተባረከ ወተዓላ ለእያንዳንዱ ህዝብ ማለት ነው ለየሁሉም ትውልድ አላሁ ተባረከ ወተዓላ ረሱሎችን እንደላከ በዚህ አንቀጽ ማለት የተናገረ ያኒ እየተናገረ ነው አላሁ ተባረከ ወተዓላ። ናም ስለዚህ በዚህ አንቀጽ የሚጠቁመን ምንድነው ረሱሎች የተላኩ ያኒ ለእያንዳንዱ ኡማ ረሱል እንደተላከለት ግልጽ ያለና ፍንትዋል የሆነ ምን ሆነ መረጃ ሆነ ማለት ነው። نعم وافترض قد أدرقال الله تبارك وتعالى قد أدرقال على لا يمارتنو جميعي بهلم مارتنو لا يمارتنو قد أدرقال الله تبارك وتعالى العبادي بهلم باروش لا يمارتنو الله سبحانه وتعالى قد أدرقال وافترض قد أدرقال الله قد أدرقال على لا يمارتنو جميعي بهلم لا يمارتنو العباد بهلم مارتنو باروش لا الله تبارك وتعالى قد أدرقال من دنو قد أدرقو الكفر መካድን ማለት ነው ግድ አድርጓል ቢጣጉቲ ከአላህ ውጭ ማለት ነው ባለ አካል ሙሉ በሙሉ መካድን ግድ አድርጓል ወልኢማን ማመንን ማለት ነው ቢላህ በአላሁ ስብሓነሁ ወተዓላ ማመን የሚባለው ነገር ግድ አድርጓል كما قال الله تبارك وتعالى في كتابه الكريم فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها والله سميع عليم ብሎ እንደሚናገረው الله تبارك وتعالى من على الله سبحانه وتعالى قرآن لي فمن يكفر يعني بالطاغوت كبطاغوت ما نكالله بمملكت ነገራቶች የካደ የሆነ አካል ወይኡሚን ቢላህ በአላህ ያመነ የሆነ አካል ፈቀድ استمسك بالعروة الوثقى ታማኝ የሆነችውን ገመድ ላኢላሃ ኢላላህን በደንብ አድርጎ አጥብቆ ማለት ነው ይዟል ይላል ማለት ነው አላሁ ተባረከ ወተዓላ። ስለዚህ እዚህ ላይ የሚጠቁመን ምንድነው አላሁ ተባረከ ወተዓላ በመጀመሪያው አወል ዋጅብን አለል ዐቢድ በባሮች ላይ ያለው የመጀመሪያው ግዴታ አላህ ግዴታ ያደረገው ምንድነው አላ ጀሚዕ ዒባድ አልኩፍረ ቢጣጉት በጣጉት ማለት ነው ከአላህ ውጭ በሚመለኩት ነገራቶች መካደና ወልኢማን ቢላህ በአላሁ ሱብሓነሁ ወተዓላ ማመን እንደሆነ ይሄ እንደዚህ ብሎ ማለት ተናገሩ ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ረህመተን ዋሲዓ። ናም يعني ابن القيم رحمه الله تعالى ንግግር ሊያመጡ ነው ኢንሻአላህ ነገ እንድንጨርሳት هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك.